ሰላም ውድ የዩቲዩብ ቤተሰቦቻችን እንግዲህ በዛሬው ቀን የምንሰራቸው የፋርማሲ ዲፕሎማ ሌቭል 4 ላይ የሚሰጡትን እያንዳንዱን የሲኦሲ ኩዌሽኖችን እያንዳንዱን እናያለን ማለት ነው። እንግዲህ በዛሬ በመጀመሪያ ፕሮጀክታችን ላይ የምናየው በጣም አስቸጋሪ የሆነውን የኤክስቴምፖራኒየስ ኮምፓውንዲንግ ላይ የምንሰራቸውን አንድ በአንድ እናያለን ማለት ነው። እንግዲህ አሁን ላይ የምንሰራው ይሄኛውን የመጀመሪያውን ፕሮጀክታችንን ኮምፓውንዲንግ ላይ የምንሰራው የመጀመሪያው ኤክስቴምፖራኒየስ ፕሪፓሬሽን ነው። ስለዚህ ፕሮጀክት ኢንፎርሜሽናችን ስሩ የሚለው ማለት ነው ሲኦሲያችን ላይ ዚንክ ኦክሳይድ ኦይንትመንት ነው ማለት ነው የምንሰራው። ስለዚህ ዚንክ ኦክሳይድ ኦይንትመንት ስንሰራ የሚያስፈልጉን ኢንግሪዲየንቶች አሉ ማለት ነው። እነዛ ውስጥም ዚንክ ኦክሳይድ እንጠቀማለን፣ ሚኔራል ኦይል እንጠቀማለን፣ እንደገናም ደግሞ ዋይት ኦይንትመንት። እነዚህን ሶስቱን ኢንግሪዲየንቶች በመጠቀም ይሄንን የዚንክ ኦክሳይድ ኦይንትመንትን መስራት እንችላለን ማለት ነው። እሺ ይሄንን አሁን ፕሮጀክታችንን የዚንክ ኦክሳይድ ኦይንትመንት ለመስራት ፎርሙላችንን ተጠቅመን እንሰራለን ማለት ነው። ፎርሙላችንን ምክንያቱም ማስተር ፎርሙላችን አንድ ባንድ ተሰጥቶናል። የዚንክ ኦክሳይድ 200 ግራም ነው የተሰጠን፣ ሚኔራል ኦይል 150 ግራም፣ የዋይት ኦይንትመንት ደግሞ 650 ግራም ነው ማለት ነው። ስለዚህ ምን እንፈልገው ምንድነው ሬዲዩስ ፎርሙላ ነው። ማስተር ፎርሙላችን ጊቭን ነው። ሬዲዩስ ፎርሙላችንን ካልኩሌት በምናደርግበት ሰዓት ሬዲዩስ ፎርሙላ ይሆናል ቶታል ማስተር ፎርሙላችንን ለሴንዳችን እናካፍላለን ማለት ነው። ስለዚህ ይሄ ማለት ማስተር ፎርሙላ የምንለው እነዚህ ሶስቱን ኢንግሪዲየንቶች አማውንታቸውን ደምረን አንድ ላይ 1000 ግራም ይመጣልናል ማለት ነው። ስለዚህ ይሄ ምናችን አግኝተናል፣ ማስተር ፎርሙላችንን አግኝተናል። ስለዚህ ኔክስት ሴንዳችን ደግሞ ስንት ነው? 30 ግራም ነው ማለት ነው። ስለዚህ 1000 ግራማችንን ለ30 ግራም እናካፍላለን ማለት ነው። ይሄን በምናካፍልበት ሰዓት 0.03 ይሰጠናል ማለት ነው። ስለዚህ ይሄንን ሬዲዩስ ፎርሙላችንን ይሄ ማለት ምንድነው በ0.03 ሰዓት ዝቅ ብሏል ማለት ነው። ስለዚህ ይሄን ለእያንዳንዱ እናባዛለን በ0.03 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 እናባዛለን ማለት ነው። ስለዚህ አሁን ይሄን በማባዛት ሬዲዩስ ፎርሙላችንን ማግኘት እንችላለን ማለት ነው። ስለዚህ 200 ግራምን ለ0.03 ስናባዛ ስንት ይሰጠናል ማለት ነው? 6 ግራም ይሰጠናል ማለት ነው። ይሄኛው 150 ግራሙን ለ0.05 ግራም ስናባዛ 4.5 ግራም ይሰጠናል። የ650 ግራሙን ለ0.03 በምናባዛበት ሰዓት 19.5 ግራም ይሰጠናል ማለት ነው። ስለዚህ ከሴንዳችን ጋር እኩል መሆኑን የምናየው እነዚህን ሶስቱን በመደመር ስንት ሊሰጠን ይገባል ማለት ነው? ሴንዳችን ስንት ነው? 30 ግራም። ስለዚህ ይሄን ሶስቱን ስንደምር 30 ግራም ይሰጠናል ማለት ነው። ስለዚህ ይሄንን ፕሮጀክታችን ላይ ወይም ደግሞ የምንቀመጥበት የሲኦሲ ፕሮጀክት ላይ በምንሰራበት ሰዓት እነዚህ ሪቼክ በማድረግ አንድ ላይ ማረጋገጥ እንችላለን ማለት ነው። ቀጣይ ፎርሙላችንን ካገኘን ሬዲዩስ ፎርሙላችንን ለ30 ግራም የሚያስፈልጉትን እያንዳንዱ ካገኘን በኋላ ቀጣይ የምንሄደው ምን ያስፈልገናል ቢለው ማቴሪያሎች እናያለን ማለት ነው። ስለዚህ ማቴሪያሎችን ደግሞ በምናይበት ሰዓት የመጀመሪያው ነገር ኢኩዊፕመንቶችን ማውጣት ይኖርብናል። ኢኩዊፕመንት ወይም ደግሞ ቱልስ የምንላቸው። ስለዚህ እያንዳንዱን ኢኩዊፕመንት ወይም ደግሞ ቱልስ የምንላቸውን ስናወጣ በመጀመሪያ ደረጃው ትሪፕል ወይም ደግሞ ዲጂታል ባላንስ ያስፈልገናል። ዲጂታል ባላንስ ወይም ደግሞ ትሪፕል ኦር ዲጂታል ቢም ባላንስ ያስፈልገናል ማለት ነው። ቀጣይ ላይ የሚያስፈልጉን ስፓቹላ ያስፈልገናል። ስፓቹላ ወይም ደግሞ ሌላኛው ፍሌክሲብል ስፓቹላ ያስፈልገናል። ፍሌክሲብል ስፓቹላ። ሌላኛው የሚያስፈልጉን ኢንግሪዲየንቶች ኢኩዊፕመንቶች ኦይንትመንት ስላብ ያስፈልገናል ማለት ነው። ወሽ ግላስ፣ ይሄኛው እንግዲህ ወሽ ግላስ የምንጠቀምበት ያው ዋይት ኦይንትመንታችን በወረቀት ወይ ማድረግ ስለማንችል ወሽ ግላስ እንጠቀማለን ማለት ነው። ድሮፐር ያስፈልገናል። ሌላኛው ቢከር። ስለዚህ ቢከራችን ደግሞ የሚያስፈልገን ሚኔራል ኦይሉ ወይ የምናደርግበት ነው ማለት። ስለዚህ አንደኛ ነገር እነዚህ ነገሮች በግራም ነው የተሰጡን፣ ግን ኢንግሪዲየንቶቹ ሊኪድ ናቸው። ሊኪድ ፎርሞች ደግሞ ሜጀር የሚደረጉት በሜጀሪንግ ሲሊንደር ነው።
ስለዚህ ይሄን ነገር ምን እናደርጋለን? ወደ ግራም ቀይረን ነው ማለት ነው የምንሰራው፣ ጊቨናችን ግራም ስለሆነ። ሌላኛው ሜዠሪንግ ሲሊንደር ያስፈልገናል። ሌላኛው ኦይንትመንት ጃር፣ እንደገና ፔፐር ያስፈልገናል። ስለዚህ ፔፐራችን አንደኛ ነገር ሌብል ለማድረግ ያስፈልገናል፣ ሌላው ደግሞ ዌይ ለማድረግ ያስፈልገናል ማለት ነው። ስለዚህ እነዚህን ኢኩመንት ወይም ደግሞ ቱሎቻችንን በምናይበት ሰዓት ይሄኛው የምንጠቀምበት ነው ባላንሳችን ላይ እነዚህን ኢንግሪዲየንቶች ዌይ ለማድረግ ዌይኒንግ ቴክኒክ እንጠቀማለን። ሌላኛው ስፑን ስፓቹላ፣ ፍሌክሲብል ስፓቹላ፣ ሁለቱም የተለያዩ ነገር ናቸው፣ ግን ዩዛቸው ተመሳሳይ ነው። ይሄኛው የምንጠቀማቸው ለፓውደር ስፑን ስፓቹላ እንጠቀማለን፣ ፓውደሮቹ ዌይ ለማድረግ። ሌላኛው ደግሞ ፍሌክሲብል ስፓቹላችን ደግሞ ኦይንትመንቱን ስንመዝን ወይም ደግሞ ዌይ በምናደርግበት ሰዓት የምንጠቀምበት ፍሌክሲብል ስፓቹላ ነው ማለት ነው። ሌላኛው ኦይንትመንት ስላብ። ስለዚህ ኦይንትመንት ስላባችንን ሚክስ የምናደርገው ይሄንን ዚንክ ኦክሳይድ ኦይንትመንታችንን ኦይንትመንት ስላብ ላይ ነው ማለት ነው። ወች ግላሳችን ቅድም እንደተናገርኩት ለዋይት ኦይንትመንት ነው። ድሮፐር ያስፈልገናል፣ ቢከር፣ ሜዠሪንግ ሲሊንደር፣ ኦይንትመንት ጃር። ኦይንትመንት ጃር የምንለው ፋይናል ኮንቴነራችን ነው ማለት ነው። ሌላኛው ፔፐር ሌብሊንግ ለመስራት ዌይኒንግ ወይም ደግሞ ዌይ ለማድረግ የምንጠቀምበት ነው ማለት ነው። ሌላኛው ያው እኛ በዚህ በሲኦሲ ፓኬጆች ላይ በምንሰራበት ሰዓት መጀመሪያ መጻፍ ያለብን የመጀመሪያው ይሄ ነው፣ ካልኩሌሽን ከጨረስን በኋላ። ሁለተኛው ደግሞ መጻፍ ያለብን ኢንግሪዲየንቶቹን መርሳት የሌለብን ሁሌ ፒክ በምናደርግበት ሰዓት እያንዳንዱን ኢንግሪዲየንቶችን ምን ማድረግ ይኖርብናል፣ ወይም ደግሞ ኬሚካል መጻፍ ይኖርብናል ማለት ነው። ስለዚህ አንደኛው ሶስቱ የተናገርናቸው ናቸው። ዚንክ ኦክሳይድ እንጠቀማለን፣ እንደገና ደግሞ ሚኔራል ኦይል፣ ሶስተኛ ላይ የምንጠቀመው ደግሞ ዋይት ኦይንትመንት። ስለዚህ ይሄን ኢንግሪዲየንት አንድ በአንድ እንሰራለን ማለት ነው። ሌላኛው አንደኛ ነገር መጀመሪያ መስራት ያለብን በሶስተኛ ደረጃ ላይ እነዚህን እያንዳንዱ ሮሎችን ማስቀመጥ አለብን ከመስራታችን በፊት። ስለዚህ ይሄ ዚንክ ኦክሳይዳችን መጀመሪያ ሮል ኦፍ ኢንግሪዲየንት ብለን እያንዳንዱን ዚንክ ኦክሳይድ ለምን ይጠቅማል የሚለውን ወይም ደግሞ ሮሉን እናስቀምጣለን ማለት ነው። ሚነራል ኦይል፣ ዋይት ኦይንትመንት። ስለዚህ አሁን በዋነኝነት ይሄ ዚንክ ኦክሳይድ የሚጠቅመን ወይም ደግሞ ሮሉ ለዚህ ለዚንክ ኦክሳይድ ኦይንትመንት ይሄኛው ኤፒአይ የምንለው ወይም ደግሞ አክቲቭ ፋርማስቲካል ኢንግሪዲየንት የምንላቸው ናቸው ማለት ነው እነዚህ ዚንክ ኦክሳይድ። ሚነራል ኦይላችን ደግሞ ይሄንን ዚንክ ኦክሳይድን ሚክስ ለማድረግ ወይም ደግሞ አንድ ላይ ናቪጌት ለማድረግ የሚጠቅመን ነው። ዋይት ኦይንትመንታችን ደግሞ ቤዛችን ነው። ስለዚህ ሚነራል ኦይላችን ደግሞ ለምን ይጠቅመናል? ኤ ሊኩዊድ ዩዝድ ቱ ናቪጌት ለማድረግ ነው ማለት ነው የምንጠቀምበት። ማንም ዚንክ ኦክሳይዳችንን ዚንክ ኦክሳይድ ይሄኛው እንግዲህ አብሪቬሽኑ ስንጽፍ ነው ማለት ነው። ስለዚህ ይሄኛው ኦይንትመንት ቤዝ ነው ብለናል። በሌላ ስሙ ደግሞ ሃይድሮ ካርበን ቤዝ ማለት እንችላለን ማለት ነው። ይሄኛው ኤፒአይ ነው። በሌላ ደግሞ እንደ አንቲ ፈንጋል እንጠቀምበታለን፣ እንደ አንቲ ፈንጋል እንጠቀማለን ማለት ነው። ቀጣይ እነዚህ ነገሮች ዝርዝራቸውን ካወጣን በኋላ ኔክስት ፕሮሲጀራችንን ተከትለን እናረጋለን፣ ሚክስ እናረጋለን ማለት ነው። ስለዚህ ፕሮሲጀራችን ያው አሁን የምንሰራው እያንዳንዱ የኮምፓኒ ፕሪፓሬሽኖች ፕሮሲጀር አላቸው። ስቴፓቸውን ጠብቀን ነው ፕሪፔር የምናደርገው። ስለዚህ የዚህ የዚንክ ኦክሳይድ ኦይንትመንት ፕሮሲጀር ደግሞ ናቪጌት ዘ ዚንክ ኦክሳይድ ዊዝ ዘ ሚነራል ኦይል ቱ ኤ ስሙዝ ፔስት ኤንድ ዜን ኢንኮርፖሬት ዋይት ኦይንትመንት። ስለዚህ እዚህ ጋር ሶስት ኢንግሪዲየንቶች አሉን። የመጀመሪያው ስራችን ምንድነው? ዚንክ ኦክሳይድንና ሚነራል ኦይልን አንድ ላይ መጀመሪያ ናቪጌት ማድረግ። ስለዚህ በመጀመሪያ ላይ ያየናት ዚንክ ኦክሳይዷን ከሚነራል ኦይል እሱን ሚክስ የምናደርገው የት ነው? ኦይንትመንት ስላባችን ላይ ሚክስ እናደርጋለን። ቀጣይ ያንን ሚክስ ያደረግነውን ደግሞ የምናደርጋለን ዜን ኢንኮርፖሬት ዊዝ ዋይት ኦይንትመንት። ስለዚህ
ያንን ዋይት ኦይንትመንታችንን ሙሉ በሙሉ ሳይሆን የተወሰነ ነገር እየተጠቀምን እናደርጋለን፣ አንድ ላይ ሚክስ እናደርጋለን ማለት ነው። ስለዚህ ፕሮሲጀራችን ይሄን ይመስላል ማለት ነው። ይሄንን የሲኦሲ ፓኬጅ ስንሰራ እላው ላይ የሚጻፍ ነገር አለ፣ መርሳት የሌለብን ታስክ አለ። ስለዚህ ያን ታክስ ደግሞ አንድ በአንድ ማየት ይኖርባቸዋል። የመጀመሪያው ታክሳችን ካልኩሌት ድራግ ሪኳየርመንትስ ፎር ማኑፋክቸሪንግ። ስለዚህ ካልኩሌሽናችንን መጀመሪያ ሰርተናል ማለት ነው፣ የመጀመሪያው ታስክ። ሁለተኛ ላይ ሰሌክት ኤንድ ሜንቴን አፕሮፕሪየት ኢኩዊፕመንት ፎር ዘ ማኑፋክቸሪንግ፣ እሱንም ኢኩዊፕመንት ኤንድ ቱልስ ብለን የጻፍነው አለ። ሌላኛው ነገር ፐርፎርም ኮምፓውንዲንግ ኦፍ ዘ ዚንክ ኦክሳይድ ኦይንትመንት። ስለዚህ ዚንክ ኦክሳይዳችንን አሁን እያንዳንዱ ፕሮሲጀሮች አይተናል፣ ሚክስ እናደርጋለን ማለት ነው። መጨረሻ ላይ የምንሰራው ሌብሊንግ ፎር ፕሪፔርድ ፕሮዳክት። ስለዚህ እያንዳንዱን ለሰራናቸው ፕሮዳክቶች ሌብሊንግ ወይም ደግሞ ኢንፎርሜሽኑን አብረን እናስቀምጣለን ማለት ነው። ሌላኛው መጨረሻ ላይ ፕሮዳክሽኑ ወይም ደግሞ ይሄ ስሞል ስኬል ፕሮዳክሽናችን ካለቀ በኋላ ሌብሊንግ አለ ብለናል። ሌብሊንግ ላይ ደግሞ የሚኖሩት አንድ ባንድ ኢንፎርሜሽኖች አሉ። ስለዚህ የመጀመሪያው ኢንፎርሜሽኑ ደግሞ ኔም ኦፍ ፕሪፓሬሽን ነው። ስለዚህ ኔም ኦፍ ፕሪፓሬሽናችን ማነው? ኦይንትመንት ዚንክ ኦክሳይድ ኦይንትመንት ነው ማለት ነው። በሁለተኛ ላይ ዚንክ ኦክሳይዳችን አለ። የመጀመሪያው ነገር ሚነራል ኦይል አለን። ኢንግሪዲየንቶቹ ማለት ኢንግሪዲየንቶቹ ከነአማውንታቸው ማስቀመጥ ይቻላል። ዋይት ኦይንትመንት አለ። ስለዚህ መጀመሪያ ሶስቱን እናስቀምጣለን ማለት ነው። ሌላኛው ዩዙን በምናስቀምጥበት ሰዓት ዚንክ ኦክሳይዱ ዩዙ ምንድነው? ዚንክ ኦክሳይድ ኦይንትመንት ዩዙ ለምንድነው የሚለውን as an antiseptic for minor burns and cuts። ስለዚህ ለማይነር በርንስ እና ወይም ደግሞ ለተለያዩ ከትስ በሚያጋጥመን ሰዓት ነው የምንጠቀመው ማለት ነው የዚንክ ኦክሳይድ ኦይንትመንት። ሌላኛው ዳይሬክሽኑን የት ነው መጠቀም ያለብን እንዴት የሚለውን እሱንም ሌብሊንግ ላይ ነው ማለት ነው የምናስቀምጠው ከዩዙ ቀጥሎ። ስለዚህ ዩዙ ዳይሬክሽናችን አፕላይ አፌክትድ ኤሪያ ዊዝ ኤ ኮተን ውል ኤ ስሞል ብሩሽ። ስለዚህ ምንድነው እዛ እኛ የምንጠቀማቸው ወይም ደግሞ እዛ አፌክትድ ኤሪያ ላይ የሆኑበትን ቦታ ላይ የምናደርጋለን ይሄንን ዚንክ ኦክሳይድ ኦይንትመንት እንጠቀማለን። ስለዚህ ዳይሬክሽኑን አፕላይ አፌክትድ ኤሪያ ዊዝ ኤ ኮተን ውል ኤ ስሞል ብሩሽ ብለን ማስቀመጥ ግዴታ ይኖርብናል ማለት ነው። ሌላኛው ስቶሬጅ ይሄ ስለዚህ የሰራነው ፕሪፓሬሽኑ ስቶሬጁ የት ይቀመጣል? ስለዚህ ስቶሬጁን እናስቀምጣለን ማለት ነው። ስቶሬጁን አንደኛው ነገር ስቶሪንግ ዌል ክሎዝድ ኮንቴይነር። ስለዚህ አንደኛ ነገር የምንሰራው ፕሪፓሬሽን ምን መሆን አለበት? ክሎዝድ ኮንቴይነር የሆነ ቦታ ላይ ወይም ደግሞ ኦይንትመንት ጃራችን ክሎዝድ መሆን አለበት ማለት ነው። ሌላኛው አት ሩም ቴምፕሬቸር ላይ እናስቀምጣለን ኦር አት ኩል ፕሌስ ላይ ማስቀመጥ እንችላለን ማለት ነው። ኮምፓውንዲንግ ዴት አለ። ስለዚህ የተሰራበትን ቀን ኮምፓውንዲንግ ዴት እናስቀምጣለን። ኤክስፓየር ዴትም እናስቀምጣለን ማለት ነው። ወይም ደግሞ በኮምፓውንዲንግ ዴቱ ቀጥሎ ቢዮንድ ዩዝ ዴት ብለን እናስቀምጣለን ማለት ነው። ማክሲመም ያው በላቦራቶሪ የምንሰራው ማክሲመም 1 ወር ነው ማለት ነው የሚቆዩት። ስለዚህ ዛሬ የሰራነው ኮምፓውንዲንግ ዴት ቢዮንድ ዩዝ ዴቱ ደግሞ ከወር በኋላ ይሆናል ማለት ነው። ሌላኛው ኮምፓውንዲንግ ፕሌስ የሰራችበት ቦታ ወይም ደግሞ የተለያየ ቦታ ነው ይሄን ሲኦሲ የምትፈተኑ። ስለዚህ እዛ የተሰራበትን ቦታ ፕሪፓሬሽን ፕሌሳችሁን ታስቀምጣላችሁ ማለት ነው። ሌላኛው ፕሪኮሽን ወይም ደግሞ ዋርኒንግ የምንለውን እናስቀምጣለን። እሱም ኪፕ አውት ኦፍ ሪች ኦፍ ቺልድረን እንላለን ማለት ነው። ስለዚህ ይሄንንም ፕሪኮሽን ማስቀመጥ እንችላለን ማለት ነው። ቀጣይ እንግዲህ አሁን ይሄንን ነገር እያንዳንዱ ከዘረዘርን በኋላ ቀጣይ የምንሄደው ወዴት ነው? ወደ ፕሪፓሬሽን ነው። ስለዚህ እንዴት ኮምፓውንድ እንደምናደርግ ይሄን በጣም ለሲኦሲ አስቸጋሪ የሆነውን የኤክስቴምፖራኒየስ ፕሪፓሬሽን እንግዲህ ኮምፓውንድ እናደርጋለን ማለት ነው።